አብይ አህመድ ሄድ መጣ ባለ ቁጥር ሄድ መጣ ሲሉ ከኤርትራ ጋር የጀመሩት ጽምዶ አደጋ ውስጥ ከወደቀ በአማራው በኩል የጀመሩት አሊያንስ ችግር ውስጥ ከወደቀ መቼም ኦህዴድ እንደምታውቁት ነው አገባሻለሁ ያለ ላያገባሽ የሚለውን ተረት የሚያስተርተው ኦህዴድ ነው። ይህን በሚገባ ጠንቅቀው ያውቁታል። የኦህዴድ ሄጂሞኒ ምን እንደሆነ የፈለገ ቢሆን ህወሓትን በሚፈልገው መንገድ አፕሮች አድርጎ ካስገበረ በኋላ አለኝ የምትለው የህወሓት ኢንተረስት ምንድን ነው? በወልቃይት ጉዳይ የተነጋገርነው ነው። በወልቃይት ጉዳይ የኦህዴድ አቋም ደብረጽዮንም ታደሰ ወረደም ጌታቸው ረዳም ማናቸውም አካላት ይሄ አይጠፋቸውም፣ ያውቁታል። ኦህዴድ በስልጣን ላይ እስካለ ድረስ የወልቃይት ጉዳይ ለአማራም ለትግራይም ሳይሆን ኦህዴድ ሁለቱን አካል እያዳከመ የራሱን አቅም ለመገንባት በሂደትም አካባቢውን ተቆጣጥሮ ዴሞግራፊውን ለመቀየር የሚያስችለው የፖለቲካ ስራ የሚሰራበት ሁኔታ በተራዘመ ቁጥር ይሄንን ያገኛል። በሁለቱ መካከል እየተዳከመና በጦርነት ውስጥ እንዲቆይ ያደርጋል። ይሄ ክሊር ነው። ይሄንን አልተረዳንም የሚሉ ከሆነ ገለል ማለት ነው ያለባቸው አሁን ከያዙትና ከተቀመጡበት ስፍራ። የኦህዴድ መንገድ ይሄ የጥፋት መንገድ ነው፣ የቀውስ መንገድ ነው። ከወልቃይት አንጻር አነሳን፣ ከራያ አንጻር አነሳን። የአዲስ አበባን ዴሞግራፊ በድፍረት ቀይሮ አዲስ አበባን ጨፍልቆ ከአዲስ አበባ ተሻግሮ ወሎን ሰሜን ኦሮሚያ የሚል ስያሜ ሰጥቶ ካርታ አውጥቶ ሰሜን ኦሮሚያ ብሎ በሰየማት በወሎ በኩል የባህር በር መውጫ አሰብንም ማገኛለሁ የሚል እቅድ ይዞ ከሚንቀሳቀስ አካል ጋር ሰርቶ ምንድነው ማስከበር የሚቻለው? ያጠቃላይ እኮ የሀገሪቷ ኢኮኖሚ እኮ አዲስ አበባ ላይ ነው ያለው። ዲፕሎማሲያዊም ኢኮኖሚውን አዲስ አበባን ለኦህዴድ አስረክቦ የወረዳ ክርክር ላይ የሚጠመድ አመራር የት ጋር ነው ሊደርስ የሚችለው? ሄድ መጣ ስለሆነ ወጥ የሆነ አቋም ስለሌለ ችግሩ ከጊዜ ወደ ጊዜ እየከፋ መጥቷል። አብይ አህመድ የተወሰነ ጦር የሚያንቀሳቅስና ጥቃት ለመፈጸም ተንቀሳቅሷል፣ ጫና ለመፍጠር ተንቀሳቅሷል፣ ለማስገበር ተንቀሳቅሷል። ቲፒኤልኤፍ ትንሽ ሬዚስት ሲያደርገው አብይ የሚያደርገው እንደዛ ነው። ወደዚያ ጦር ያንቀሳቅሳል፣ ድሮን እንዲያዣብብ ያደርጋል፣ የሆነ ነገር ያደርጋል። ከዛ በኋላ ትርምስምስ ይፈጠራል። ወጥ የሆነ ፕላን የተደረገ አቋም ስላልተያዘ እንደገና ተመልሶ ቲፒኤልኤፍ ክርክር ውስጥ ይገባል። ይሄኛውን እናድርግ፣ ይሄኛውን እንምረጥ፣ ይሄኛውን ይል አሁን አልቡርሃንና የሱዳኑ የካርቱም አልቡርሃንና በኤርትራ መካከል ፍጹማዊ ወዳጅነት ተጠናክሯል። አሁን ባሉበት ሁኔታ እጅና ጓንቱ ነው በጋራ የቆሙበት ወቅት ነው። ስለዚህ የቲፒኤልኤፍ ኃይል ከኤርትራ በተቃራኒ ከቆመ ባይ ዲፎልት አልቡርሃን በተቃራኒ ቆሟል ማለት ነው። በሱዳንም በኤርትራም በኩል ግጭት ውስጥ ገብተዋል ማለት ነው። ዜና አብይ አህመድን ተማምነው አማራ ጋም ወደ ቅራኔ የሚሄዱ ከሆነ ወደ ምን አይነት ሰርክል እየተሄደ ነው? አፋር የምታውቁት ነው። ኦልሬዲ ኃይል አደራጅተው የአብይ አህመድ ኃይሎች የሚወጋቸው ሰራዊት ተደራጅቶ የተቀመጠው አፋር ላይ ነው። በየጊዜው የምትሰሙት ነው። አፋር ያለው ሁኔታ ምን ይመስላል የሚለው ምንድን ነው እየተካሄደ ያለው? ይሄንን አስተውለው በዘላቂነት ይህን ችግር ለመፍታት የሚያስችል የፖለቲካ ፕላን ነው ወይ ይዘው እየተንቀሳቀሱ ያሉት ማየት ይኖርባቸዋል። የአብይ አህመድ ኢንተለጀንሶች የወሬ የሚያለ ኢንተለጀንስ ብሎ እንኳን ክብር መስጠት አይገባም። የተወሰኑ ጆሮዎች አሉት በየቦታ ያሰማራቸው። ስለዚህ ህወሓት ከአንድ ቦታ ወደ አንድ ቦታ ጥቃትንም ለመከላከል ይሁን ለማጥቃት የሚያመች ቦታ ለመያዝ ይሁን አርሚ ማንቀሳቀስ ሲጀመር 4 ኪሎ በአንድ ጊዜ ነው የሚናጋው። እኔ በጣም ነው የሚገርመኝ። እኛ ባለን መረጃ 2 አርሚዎች ቦታ ቀይረዋል። ጥቃት በመፍራት ነው፣ ለማጥቃት በመዘጋጀት ነው።
እዚህ ላይ የተለየ ነገር ልንል አንችልም። በሌለን መረጃ ላይ ምንም ማለት አንችልም። ግን ሁለት አርሚዎች ከነበሩበት ካምፕ አድርገው መሰረት ይዘው ከነበሩበት ቦታ እንቅስቃሴ አድርገዋል። ይህንን እንቅስቃሴያቸውን ተከትሎ አንዱ የተገመተው የነ ጻድቃን ወታደሮች አሉ አይደል? በዚህ በአፋር በኩል አደራጅተው ያስገቧቸው እነ ጆን ማን ነው ጻድቃን ነጌታቸው ረዳና ጆን መንጋጭላ ነው ምናምን የሚባለው ሰውዬ እነሱ ያደራጇቸው አካል እና ያ ነፃ መሬት ሀራ መሬት ምናምን ያለ አካል እየጮኸ ነው። ኃይል አርሚ ተንቀሳቅሷል፣ እኛን ሊያጠቃን ነው ሊሆን የሚችለው፣ ስለዚህ ከለላ ስጡን ምናምን ስጡን ብሏል። የአብይ ካድሬ ስምሪት ተሰጥቶታል። አሁን እየተንጫጫ ነው የሚገኘው። ህወሓት ሊያደርግ ነው፣ በዚህ ገባ፣ በዚህ ወጣ፣ በዚህ ሄደ። ከዛ ከሁለት ቀን ከሶስት ቀን በኋላ ደግሞ አማራው ተነስ የሚል ቅስቀሳ ይጀምሩላል። በቃ ልክ መቀለጃ እነሱ በፈለጉት ጊዜ የሚመዙት ካርታ ያደርጉላል። ሲስማሙ ራያን ላይ የነበረውን የአማራ ጊዜያዊ አስተዳደር አፍርሰው የነጌታቸው ረዳ ጊዜያዊ አስተዳደር ቦታውን እንዲረከብና ወደ 30 ሺህ የሚጠጋ 30-40 ሺህ ገደማ የአማራ ተወላጅ ወይም 30-40 ሺህ አማራ ከቦታው እንዲፈናቀልና ቆቦ እንዲገባ አረጉ። ልክ ከህወሓት ጋር ጫማ መለካካትና ቅራኔ ሲፈጠር ምንድን ነው ያሉት? አይ አማራው እኮ ለቋል እኮ ርስቱ ሰው ልክ በኤርትራ ጉዳይ እንዳደረገው ማለት ነው። ከኢሳያስ ጋር ሲስማማና ጣቱ ላይ ቀለበት ሲያደርግ ለመቀሌ ትእዛዝ ይሰጣል። ኢሳያስ መቀሌ ወክ ማድረግ ስለሚፈልግ ተባበሩት አብይ አህመድ በይፋ እና ኢሳያስ ወክ ማድረግ ይፈልጋል። ያር ከኢሳያስ ጋር ተስማምቶ ጣቱ ላይ ቀለበት ሲያደርግ የኤርትራ መንግስት ካሁን በኋላ ኢትዮጵያን ለመንካት ለማዳከም ያሰበ አካል ድርሽ አይልብኝም ብሏል። ከትርፍ በላይ ትርፍ ነው ወዘተረፈ። ትላንት ወዲያ ቪዲዮን ስናሰማችሁ ነበር። ይሄንን ሲል ትሰማዋለህ። ተጣላሁ ብሎ ሲያስብ ተቃረንኩ ብሎ ሲያስብ ደግሞ ፒክ አድርጎ ሌላ አጀንዳ ይዞልህ ይመጣና በለው ምናምን ይላል። የሚሰማ የለም። ሰው በጥንቃቄ ዌል ካልኩሌትድ ያልሆነ ግብታዊ እርምጃ ውስጥ የሚገቡ ከሆነ የቲፒኤልኤፍ ፋይሎች ሊገጥማቸው የሚችለው አጠቃላይ በዙሪያው ካላቸው ጋር እንደውም በጣም አስፈሪው ነገር ምን መሰላችሁ? ቲፒኤልኤፍ አሁን ባለው ሁኔታ የተሳሳተ አሰላለፍ ለትንሽ ጊዜም ቢሆን መከተል ከቻለ አብይ ማሳካት የሚፈልገው እሱ ነው። አሁን በሁለት መንገድ ቲፒኤልኤፍን አጣብቂኝ ውስጥ ከቶ እየተመለከታት አንድ አሁን በያዙት መንገድ ከኤርትራ ጋርና ከአማራ ጋር በኤርትራና በአማራ በኩል ካሉ ኃይሎች ጋር ጤናማ ግንኙነት ፈጥረው በግልጽ አቋም ይዘው ኃይላቸውን ካጠናከሩ ሊወጉኝ ነው ምናምን ወደሚል ምናምን ለቅሶ መንግስትን ሊገለብጡ ነው ቢል ዓለም አቀፍ ማህበረሰቡ ጋር አለቃቅሶ ከዛ በኋላ የአማራው ጋር እነ ተመስገን ጥሩነህ አላያችሁም ሲያቀረሻሹ ህዝቡ ተላላኪ ነው እንዴት ለህወሓት ገለመሌ እያለ ሲል የነበረው ከጭንቀት የመነጨ ነው። አንድ ላይ ከቆሙ አደጋ ይመጣል፣ የኦህዴድ ነገር ያከትምለታል የሚል ጭንቀት ስላለ ስጋት ስላለ ላለፈው ፍትህ ለመጪው ስምምነት የታከለበት የፖለቲካ አቋም በግልጽ ባልተደረሰበት ሁኔታ የሚፈጠር ጽምዶ አደጋ ይዞ ይመጣል። ግልጽ ነው። ያንን ፈቶ ያንን አስተካክሎ አሁን ከመጣው አደጋና የመጥፋት አደጋ ራስን መከላከል ደግሞ ከሌላው የሚጠበቅ ነው። ይኸውልህ በብድር የሚመጣን በሚሊዮን የሚቆጠር ዶላር ቢሊዮን ዶላር ዋሬቨር ኦህዴድ ኪስ ውስጥ የሚገባ ነው። በአገሪቷ ስም ወዳጅነት መሰረትን ምናምን ብለው የሚያመጡት መሳሪያ ምናምን ቢል የኦህዴድ ኃይል ቢታጠቅበት በዚህ ሁኔታ ውስጥ በዘላቂነት ተጨፍልቀህ የመጥፋት ነገር ውስጥ እንዳትገባ ይሄ ኃይል በተባበረ ክንድ መሸነፍ አለበት የሚል አቋም ይዘህ ከመጣ በዚህ ኃይል ሽንፈት በኋላ የሚኖረው የኢትዮጵያ የፖለቲካ ጣፈንታ ባለፉት ጊዜ ለተፈጸሙ ስህተቶች ፍትህ የሚያሰፍን መጻኢውን የኢትዮጵያ ሁኔታ ጀኒውንሊ ታዩን ቀርቶ አሁንም እንዳለፉት ጊዜ ተሸክሞ አድራሽ የትሮይ ፈረስ ፍለጋ ከሆነ እንደ ብአዴን ያለ ምስለኔ አዝሎ መዞር የሚችል አካል
ተሸካሚ ፍለጋ ከሆነ ያ ዘመን አብቅቷል። እሱ አይደገምም። ተደጋግሞ የተነገረ ነው። ወደ ጀኒውን የሆነ መተማመን ያለበት ግልጽ ዓላማ ወዳለው ንግግር መሄድ ያስፈልጋል። ቦት ሳይድ እየመጣ ያለውን አደጋ በሚገባ ካጤኑት ነው ይህንን እያልን ያለን። የሚደንቀው አሁን ለኮንግረስ እየቀረበ ያለው ሪዞሉሽን፣ ሁለት ሴናተሮች ያቀረቡት ሪዞሉሽን በተለያየ መልኩ ውይይት እየተደረገበት ነው። እየሰማችሁ ነው። ሪዞሉሽኑ ላይ አንድ በኩል ስርዓቱ የአብይ አህመድ ስርዓት ጄኖሳይድ እንደፈጸመ ወንጀል እንደፈጸመ በዝርዝር ያነሳል። ከወንጀሉ ጋር አያይዞ ግን ያቀረቡት በጣም እጅግ ኢምፕሬሲቭ ነገሩ ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥፋት ያለመ እንቅስቃሴ መኖሩንና ሃይማኖትን መሰረት አድርጎ የሚፈጸም ጄኖሳይድ በኢትዮጵያ ውስጥ እየተካሄደ መሆኑን አድሬስ አድርገው የአሜሪካ የሕግ መወሰኛ ተቋም በዚህ ጉዳይ ላይ ሬዞሉሽኑን እንዲያጸድቅ ጥያቄ ያቀረቡት አካላት ኢቭን በትግራይና በአማራው ላይ የተደረጉ ጦርነቶች ሂድን አጀንዳቸው ቢታይ ኦርቶዶክሳውያንን በኢትዮጵያ ምድር ላይ የማጥፋት ፕላን አለው ይላል። አየ ደሞስት ክርስቲያኖች የሚገኙበት ኦርቶዶክሳውያን የሚገኙበት ቦታ የት ነው ብለው ካጠቁ በኋላ ትግራይም አማራም ላይ አነጣጥረው ካጠቁ በኋላ በቀሪው የኢትዮጵያ ክፍልም ኦርቶዶክሳውያን ያሉበት ቦታ ብሔረሰባዊ ማንነታቸው ሳይለይ ኦርቶዶክሳዊነታቸው የመገደያ አጀንዳ ይሆናል። ከዛ ተመልከት ወደ እስልምናው ላይ መጀመሪያ አብይ አህመድ ልክ አስማሚ መስሎ ከገባ በኋላ ሁለት ግዙፍ ዲቪዥን እንዲፈጠር አደረገ። ከዚያ በቀጥታ የኦህዴድ ጉዳይ አስፈጻሚ የሆኑትን አካላት አምጥቶ መጅሊሱን እንዲቆጣጠሩ አደረገ። ልክ ኦርቶዶክስ ላይ አሁን የአብይ አህመድ ጳጳሳት አሉ አይደለ? የብርሃኑ ጁላ ጳጳሳት፣ የአዳነች አቤቤ ጳጳሳት አሉ፣ እነ ሳዊሮስ በመንፈስ ቅዱስ ሳይሆን በነ ብርሃኑ ጁላ ሹመት የተሰጣቸው ጳጳሳት አሉ። ስልጣን የተሰጣቸው አካላት እነከሌ መሾም አለባቸው ብሎ የደህንነት ተቋሙ ሌላውን ጳጳስ እየደወለ አስፈራርቶ ምንም ይሄንን አሰራር እንሸመጥጣለን ምናምን ማለት አይቻልም። የአደባባይ እውነት ስለሆነ ይሄ አደገኛ ስርዓት ነው በአገሪቷ ውስጥ እየቀጠለ ያለው። ኦርቶዶክስ አንድ ፈታኝ አንድ አደጋ ውስጥ እስልምናው ጋር ስትመጣ መጅሊሱን በሚፈልገው ኃይል ከተቆጣጠረ በኋላ እንዳለ ከመሰረቱ ያዳከመው ነው በሁለት መንገድ። አንድ ከኦርቶዶክሱ ጋር የነበረውን ዘላቂ ወዳጅነት፣ ዘላቂ አንድነት ችግር ውስጥ የሚከት የፖለቲካ ቅራኔ እንዲፈጠር የማድረግ እንቅስቃሴዎች ከሁሉም የመነጠል። ሁለተኛ አስተውላችሁ ከሆነ በዓለም አቀፍ ማህበረሰቡ ዘንድ ደግሞ እንደ ሽብርተኛ እንዲታዩ የማድረግ ዋነኛ የሽብር ስጋት አድርጎ የመሳል እንቅስቃሴዎች በጣም ከረጅም ጊዜ በፊት ብለነዋል። አብይ አህመድ ምናልባት የተወሰኑ ኡስታዞችን እና እነ ሀጂ ቱፋን ምናምን ወደ ራሱ አቅርቦ መጅሊሱን ከተቆጣጠረና ኦርቶዶክሱንም ለመምታት ከሌላውም ጋር ለመምታት ለሚፈልገው የፖለቲካ ዓላማ ከተጠቀመባቸው በኋላ በቀላሉ እነሱን የሚያዳክም እነሱም እኮ ጉልበት ካፈሩ እንደያደርጉታል አይደለም። እስልምናውን በምን ማጥቃት እንዳለበት ፕላን ተደርጎ የተቀመጠ ነው። በቀላሉ የሽብር ጉዳይ አንስቶ ሁለት ሶስት ቦታ በሚፈልገው መንገድ አስፈጽሞ መለቃቀም ነው። ከዛ በኋላ ሰው ቀና ብሎ እንዳይሄድ በሃይማኖቱ እንዲሸማቀቅ የማድረግ እንቅስቃሴ ነው። ይሄንን አስበው እየሄዱበት ነው፣ ተዘጋጅተው እየሄዱበት ነው። ከዚያስ ውጪ በመሰረቱ እስልምና የኢትዮጵያ እስልምና ዩኒቨርሳል ቢሆንም በዓለም አቀፍ ደረጃ ተመሳሳይነት ያለው ማለት እስልምና ሴክሽን የለውም እያልኩ አይደለም። ኢትዮጵያ ውስጥ የኢትዮጵያ ባህል አለው አይደለ? በስነ ልቦናም በባህሉም በምኑ ሃይማኖታዊ ዶግማቲክ መሰረቱን እያልኩ አይደለም። የኢትዮጵያ ያንን ማሳጣት የኢትዮጵያ የሆነውን የማሳጣት ለምሳሌ አረቡ ጋር ምንም ቀላል ተደርጎ የሚዘወተረው ኢትዮጵያ ውስጥ የኢትዮጵያ ሙስሊሞች አያደርጉትም። በፕሮቴስታንቱ ዓለም ስትሄድ አሁን ነው እና አብይ አህመድ አብዮት አምጥተው እያደረጉ ያሉት እንጂ በውጪ ያሉ ፓስተሮች የሚያደርጉትን በኢትዮጵያ ውስጥ ነው። አንድ ፓስተር መድረክ ላይ አስተምሮ ሲጨርስ ከመድረኩ ሲወርድ እያጨሰ ሊወርድ ይችላል። በውጭ ዓለም ኢትዮጵያ ውስጥ አሁን ነው እያለማመዱ ያሉት እንጂ
ተደብቆ እንኳን በአጋጣሚ ሲጋራ ይዞ ቢታይ በቃ በጣም አለቀለት የዛ ፓስተር አለው በየአካባቢ እኮ ጴንጤ ነው ሲባል ምንድን ነው የማይሰክር የጨዋነት ምልክት ተደርጎ የሚቆጠርበትን ዘመን እኮ ነው በዚህ 7 ዓመት ውስጥ አብይ ድምጥማጡን አጥፍቶ የፕሮቴስታንት እምነት ምናምን ብሎ ማለት እዩ ጩፋ ማለት እንደሆነ ያደረገ ከዛ እነዚህ ካራቲስት ምናምኖች አድርጎ በቃ ድምጥማጡን ያጠፋው በኦርቶዶክሱም ላይ በሙስሊሙም ላይ እንደዛ ነው የዘመተው አሁን ቅርብ ጊዜ ምንድነው ያላችሁ የኢትዮጵያ አየር መንገድ ቅድም አነሳውላችሁ አይደል 54 ሚሊዮን ዶላር መክፈል አቅቶት ስታክ አድርጓል ከዚህ በኋላ ሀጂ አትሄዱም አላቸው ኢትዮጵያ ሙስሊሞችን ሀጂ በቃ ብር የለም ዶላር የለም ስለዚህ መሄድ ስለማትችሉ ምንድነው ያላችሁ የሚሄደውን ቁጥር ለመቀነስ የሀጂ መሄጃውን ገንዘብ እጥፍ አደረጉ የመጀመሪያው ነገር ለምን አሁን ማን ነው መጅሊሱን የተቆጣጠረው አካል ማን ነው ይሄንን የሚመራው አካል አብይ አህመድ ባንድ ስልክ የሚያዘው አካል ስለዚህ ዶላር እጥረት ስላለ እጥፍ አድርጉት የሚሄደው ቁጥር እንዲቀንስ ስቴፕ ባይ ስቴፕ ነው የሚለምደው ከዛ ወጣና ሰውየው ተናገረ ጉዳዩ ነው እንደ አብይ አህመድ እንዳውም ፈርስት የመጀመሪያው ሂጅራ የተደረገው እዚህ ኢትዮጵያ ውስጥ ስለሆነ ሀጂ መሄድ የምትፈልጉ ወደ ትግራይ ትሄዳላችኋል ያውም የፖለቲካ ሁኔታ የምታውቁት ነው ያለው ሁኔታ የምታውቁት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሏት መናብርተ ጽዮኖች መካከል አንዱ ትልቁ ከትልልቆቹ አንዱ ማለት ነው አክሱም ነው እንደ ጣና ቂርቆስ እንደ መርጡ ለማርያም እንደ ተድባበ ማርያም ማለት ነው አራቱ መናብርተ ጽዮን አክሱም ተድባበ ማርያም ተድባበ ጽዮን የምትባለው ማለት ነው የቀደመ ስሟ ተድባበ ጽዮን አሁን ተድባበ ማርያም መርጡ ለማርያም እና ጣና ቂርቆስ አራቱ መናብርተ ጽዮን ከጥንት ጊዜ ጀምሮ የነበሩ ታላላቅ መናብርት ናቸው የኢትዮጵያ ቅዱሱ ስፍራ ተብለው ከሚጠሩ ቦታዎች መካከል እንደ ቅዱስ ላሊበላ አክሱምም ነው የምታውቁት ነው ቅዱሱ ስፍራ በዘመን ርዝማኔ ከሆነ እንዳውም የቅዱስ ላሊበላ ውቅር አብያተ ክርስቲያናት 11ኛ አጋማሽ 12ኛ ክፍለ ዘመን ማለት ነው አክሱም ከዛ የቀደመ ነው የተቀደሰውን ስፍራ ወጣቶች ተሰብስበው በጅምላ የሚረሸኑበት ስፍራ አድርጎታል እንደምታውቁት ሰው ከየትም ቦታ ህዳር ደርሶ አክሱም ሄዶ ጽዮንን ተሳልሞ የማንንም ሰው ምኞት አክሱምን ሳላይ የሚል ምኞት የነበረውን ወደ ሰሜን ፊቱን መዞር እንዲጠየፍ የማድረግ ስትራቴጂን የተከተሉት ሰው በሲስተማቲክ በሆነ መንገድ ሃይማኖቱን ስርዓቱን ወጉን ባህሉንና ህዝቡን የማጥፋት እንቅስቃሴዎች አድርገዋል ነው የአብይ አህመድ ኃይሉ ይሄንን አድርገዋል